ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። አጠር ያለች ቃል አብረን እናያለን። ራሳችሁን እንዴት ነው የምታዩት? ነገራችሁን እንዴት ነው የምታዩት? እግዚአብሔርን እንዴት ነው የምታዩት? ስለ አመለካከት ነው የምናወራው ዛሬ። ለአንድ ነገር ያላችሁ አመለካከት በዛ ነገር ላይ ድል ይሰጣችኋል ወይ ተሸናፊ ያደርጋችኋል? አመለካከታችሁ። የገጠማችሁ ነገር ምንም ያህል ይሁን፣ ምንም ከባድ፣ ምንም አስቸጋሪ የሚመስል በሌሎች የህይወት ተመክሮ ውስጥ ምንም ያህል ታላቅ ይሁን፣ እናንተ ጋር ሲመጣ ግን የሚወስነው የእናንተ ለነገሩ ያላችሁ አመለካከት ነው። ውስጣችሁ ካለ ከየትኛውም አቅም አመለካከታችሁ ይበልጣል። ከስጋ ጥንካሬያችሁ አመለካከታችሁ፣ ከእውቀት ብቃታችሁ አመለካከታችሁ ይበልጣል። አመለካከታችሁ ጤነኛ ሲሆን ነገሮችን በትክክል ማየት ትችላላችሁ። የራሳችሁን ማንነት በራሳችሁ ልክ፣ የእግዚአብሔርን ማንነት በእግዚአብሔር ልክ፣ የዲያብሎስን ማንነት በዲያብሎስ ልክ ታውታላችሁ። ድላችሁን አመለካከታችሁ ይወስነዋል። ፍጹም አመለካከት ፍጹም ድል ይሰጣችኋል። በተጠቂ አመለካከት፣ ጤነኛ ባልሆነ አመለካከት በየትኛውም ሰልፍ ውስጥ ድል እናንተ አይሆንም። ነገሩ ትልቅም ይሁን ትንሽም ይሁን የነገሩ ታላቅነት አያሸንፋችሁም፣ የነገሩን ታናሽነትም አታሸንፉትም። አመለካከታችሁ ነው ለሽንፈትም ለድልም የሚያበቃችሁ። የገጠማችሁን ነገር ባያችሁት እይታ ልክ የምትፈሩ ከሆነ ለነገሩ የሰጣችሁት አመለካከት ያላችሁ አመለካከት ከራሱ አቅም በላይ ከሆነ ከነገሩ በፊት እናንተ ትሸነፋላችሁ፣ ሳይነካችሁ ሳይደርስባችሁ። የመጀመሪያው ነገር ለድል፣ የመጀመሪያው ነገር ለስኬት፣ የመጀመሪያው ነገር ለረፍት፣ የመጀመሪያው ነገር ተዘሎ ለመኖር አመለካከትን ማስተካከል። አንደኛ ሳሙኤል ምዕራፍ 17ን ስታነቡት ሙሉን አንብቡት እናንተ። ትልቁ ጎልያድ፣ ግዙፉ ጎልያድ፣ ረጅሙ ጎልያድ፣ ብረት ለበሱ ጎልያድ በእስራኤል ፊት ቆመ። ማን ነው ከናንተ ሊገጥመኝ የሚችላል? እኔን ገጥሞ ከናንተ መሃል አንድ ሰው ካሸነፈ እኔና የኔ ትውልድ በሙሉ ለናንተ ምን ይሆናል? ባሪያ ይሆናል። እኔ ደግሞ ካሸነፍ እናንተ በሙሉ የኛ ባሪያ ትሆናላችሁ አላቸው። ድፍን እስራኤል 40 ቀን የሱን ድምጽ እየሰማ እየፈራ ይወርዳል። አንድ ቀን ዳዊት መጣ። የወንድሞቹን ወሬ ጠይቅ ተብሎ ስንቅ አድርስ ተብሎ ድፍን እስራኤል ያየውን ጎልያድን ነው ዳዊትም ያየው። ግን እነሱ የሚያዩበት አመለካከትና ዳዊት የሚያይበት አመለካከት የተለየ ነው። ለነሱ አይወድቅም ጎልያድ፣ ለነሱ አይሰበርም፣ ለነሱ አይሞትም። ሞክረውት አይደለም አመለካከታቸው። ጎልያድ አይደለም እንዲሸሹ ያደረጋቸው፣ 40 ቀን እንዲጨነቁ ያደረጋቸው ጎልያድ ሳይሆን ለጎልያድ ያላቸው አመለካከት ነው፣ የሚያዩበት እይታ። ዳዊት ግን ሲያየው አመለካከቱን ነው በዛ ውስጥ የምታዩት። ማን ነው ይሄ ያልተገረዘ ሸለፈታ? ምኑ ነው የምታዩት? ናቀው። ብረት ለብሷል፣ አዎ። ግዙፍ ነው፣ አዎ። ከልጅነቱ ጀምሮ ጦረኛ ነው፣ አዎ። ዳዊት ብላቴና ነው። ሳኦልም መስክሮለታል ለዳዊት፣ አንተ እኮ ገና ብላቴና ነህ፣ በጦርነት ውስጥ የህይወት ተሞክሮ የለህም፣ አትችለውም። እሱ ከልጅነቱ ጀምሮ ምንድን ነው? ጦረኛ ነው። በዛ ላይ እውነት ነው፣ ጦር ይዟል፣ ጋሻ ይዟል። ዳዊት ባዶ እጁን ነው፣ ስንቅ ይዞ ነው የመጣው። ግን አንድ ነገር አላቸው፣ ያንን ሁሉ ልባችሁ በሱ አይውደቅ። አይ አመለካከቱ። ጌታ ስሙ ይባረክ። የገጠማችሁ ነገር አይደለም ትልቁ፣ የገጠማቸው ነገር አይደለም ትልቁ፣ በገጠማቸው ወይም ለገጠማቸው ያላቸው አመለካከት ነው። እንዲፈሩ፣ እንዲሸሹ፣ እንዲሰደዱ ያደረጋቸው ለጎልያድ ያላቸው አመለካከት የተሳሳተ ነው። ለራሳቸው ያላቸው አመለካከት የተሳሳተ ነው። ለእግዚአብሔር ያላቸው አመለካከት የተሳሳተ ነው። በአምላኩ ስም ሲረግማቸው አመኑት። ለአምላካቸው ያላቸው አመለካከት የተሳሳተ ነው። ዳዊት ግን አንድ ነገር አለው። ለአምላኩ ያለውን አመለካከት የጠበቀ ነው። እግዚአብሔርን በእግዚአብሔርነቱ ልክ ነው የሚያውቀው፣ በዛ ልክ ነው የሚያየው። አመለካከቱ ጤነኛ ነው ስለ እግዚአብሔር። አንተ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ አለው። ጌታ ስሙ ይባረክ። እመጣብሃለሁ። እግዚአብሔር ለካ መሄድ ይቻላል። እግዚአብሔርን አብሮ ማስኬድ ይቻላል። እግዚአብሔር ጣዖት አይደለም፣ አንድ ቦታ የሚቀመጥ መንፈስ ነው። እንሂድ ስትለው የሚሄድ ነው። ና ስትለው የሚመጣ ነው። አድርግ ስትለው የሚያደርግ ነው። ተዋጋልኝ ስትለው የሚዋጋ ነው። አሸንፍልኝ ስትለው የሚያሸንፍ ነው። ለሱ ያለው አመለካከት ትክክል ነው። እንደገና እጁ ላይ ምንም የለም። ሰይፍ ያለው እጁ ላይ ማን ጋ ነው? ጎልያድ ጋ ነው። አንገትን ዛሬ እቆርጠዋለሁ። እሺ ቢለው በምኑ ሊቆርጠው ነበር? ሰይፍ እኮ የለው። ስጠኝና እቆርጣለሁ ብሎ ከሱ ተቀብሎ የራሱን አንገት መቁረጥ ይቻላል? ይሆናል እንዴ? አይሆንም እኮ። ደፋር ያደረገው እጁ ላይ ያለው ነገር ሳይሆን ስለራሱ ስለ እግዚአብሔርና ስለ ጠላቱ ያለው አመለካከት ነው። አያችሁ፣ ለአንድ ነገር ያላችሁ አመለካከት በዛ ነገር ተነስታችሁ ደፋርም ልትሆኑ ትችላላችሁ፣ በፊቱ ፈሪም ልትሆኑ ትችላላችሁ። የትኛውም የገጠማችሁ ነገር ሊያስፈራችሁ አይችልም። እናንተ ለሱ ያላችሁ አመለካከት ብቻ ነው። ዘጸአት ምዕራፍ 17 ጋር
እስቲ ዛሬ በሉ። የእስራኤልም ልጆች ማኅበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ፣ በራፊድም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ሕዝቡም ሙሴን ተጣሉት፣ የምንጠጣው ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣህን ሲሉ በሙሴ ላይ አንጎራጎሩ። ሙሴም ሊወግሩኝ ቀርበዋልና በዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ካንተ ጋር ውሰድ፣ ወንዙንም የመታህበትን በትር በእጅህ ይዘሃት ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱን ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤልም ልጆች ክርክር እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ እግዚአብሔርን ስለተፈታተኑት የዚያን ስፍራ ስም ማሳህ ደግሞ መሪባ ብሎ ጠራው። አማሌቅም መጥቶ ከዚህ ነው የምንጀምረው። አማሌቅም መጥቶ ከእስራኤል ጋር በራፊድ ተዋጋ። እስቲ ተዋጋ በሉ። ኦልሬዲ ውጊያውን ምን ብሎታል? ጀምሮታል። ተዋጋ። ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም አማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ሃሌሉያ። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲሁም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴም እጅ ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚያ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እስቲ አሸነፈ በሉ። አሸነፈ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህ ለመታሰቢያ በመጽሐፍ ጻፍ፣ በኢያሱም ጆሮ ተናገር አለው። ሙሴም መሠዊያ ሠራ፣ ስሙንም ያህዌ ንሲ ብሎ ጠራ። አማሌቅ መጣ፣ ከእስራኤል ጋር ውጊያ ጀመረ። ዛሬ ውጊያው ተጀምሯል። ሙሴ የዛሬን ትቶ ስለ ነገ ማውራት ጀመረ። ነገ አለ በተራራው ራስ ላይ በትሬን ይዤ እቆማለሁ። የዛሬ ውጊያ እኮ በምን ይጠናቀቅ አይታወቅም። ውጊያ ውስጥ እንደ ሰው ስታስቡት ውጊያ ውስጥ ሙሴ ይለፍ አይለፍ አይታወቅም። ተጽፎ ስላገኘ ነው እንጂ ይሄ ባይጻፍ ኖሮ ምንም የምናውቀው ነገር የለም። ዛሬ ላይ ሆኖ ውጊያ መጥቶበት ውጊያው ተጀምሮ እሱ ስለ ነገ ያወራል። ነገ በትሬን ይዤ፣ በትር ኃይል ነው፣ በትር ስልጣን ነው፣ ተራራውም ከፍታ ነው። ነገ በከፍታ ላይ ምን እላለሁ ይላል፣ እቆማለሁ አለ። መጥቶበታል እኮ ሰራዊት። ግን በመጣበት ሰራዊት ልቡ ምን አላለም? አልወረደም። አመለካከቱ አልተበላሸም። እስቲል ለሱ ያለው አመለካከት የምንድን ነው? የአሸናፊነት ነው። አመለካከቱ ምንድን ነው? አሸናፊነት። አመለካከታችሁ ጥሩ ሲሆን ንግግራችሁ ጥሩ ይሆናል። ነገ በተራራው ላይ በትሬን ይዤ እቆማለሁ። ልቡን አላወረደውም ሰልፉ። ይልቁንም አሳይመንት ነው የሰጠው። እኔ በተራራ ላይ ቆማለሁ፣ አንተ ሰዎች ምረጥና ምን በል ተዋጋ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። ፈሪም ደፋርም የሚያደርጋችሁ የገጠማችሁ ሳይሆን ለገጠማችሁ ያላችሁ ምንድን ነው? እይታ፣ አመለካከታችሁ ነው። አንዳንድ ሰው እኮ ቤት ውስጥ አይጥ አለፈች ማለት ወይ ሶፋ ላይ ወይ አልጋ ላይ ወይ ጠረጴዛ ላይ ነው። ምን እንዳታደርገው ነው ንገሩኝ። እንደው በጌታ እቺ አይጥ የሚሸሻት ምን እንዳታደርገው ነው? ከልቤ እኮ ነው። ምን እንዳታደርገው፣ ልትመርዘው፣ ልትገድለው፣ ልታቆስለው፣ ልትሰብረው። ግን ምኑ ነው ማለት እኮ ነው? አመለካከቱ እኮ ነው። ፈሪም ደፋርም የሚያደርገው ምንድን ነው? አመለካከት ነው። አሁን ሙሴንም ስታዩት እዚህ ጋር ያለው ነገር ነገውን አልሸፈነበትም፣ ተስፋ አላስቆረጠውም። ነገ ላይ ያለውን እቅድ አላበላሸበትም። ምኑ ተጠብቋል? አመለካከቱ ተጠብቋል። ሰልፍ ኖርማል ነው። ተግዳሮት ኖርማል ነው። ጌታ ስሙ ይባረክ። አልደነገጠም። እነዛም ደግሞ አማሌቃውያኖች አላስደነገጡትም ሲያያቸው። ለምን መሰላችሁ? የመጀመሪያ ነገር ለራሱ ያለው አመለካከት ጤነኛ ነው። የቃል ኪዳን ሰው ነው። አሜን። እግዚአብሔር ከእርሱ ጋር ነው ያለው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ከኔ ጋር ነው ያለው። ለአንዳንድ ሰዎች እኮ መሸነፍ ትልቅ ነገር ሊገጥማቸው አይገባም። አንዳንዶችንም አይታችሁ ከሆነ ትንንሽ ነገር ነው የሚያደክማቸው፣ የሚያስለቅሳቸው፣ የሚያዝላቸው፣ ተስፋ የሚያስቆርጣቸው። እና አንዳንዴም ሰዎች እንዴት ነው አንተ ለዚህ እንደዚህ የምትሆነው? ምን ሆነሽ ነው አሁን በዚህ ሰው በስንት ነገር ያልፋል፣ አላየህን የማልፍበትን ይሏቸዋል። ኦልሬዲ እነዚህ ሰዎች በአመለካከታቸው ምን ስላሉ ነው? ስለተሸነፉ ነው። ትልቅ ነገር አይጠበቅም ለመሸነፍ፣ ትንሽም ነገር ታሸንፋለች አመለካከት ሲበላሽ። ሙሴ የዛሬውን በሙሉ ዘጋ፣ አሳይመንቱን ሰጠና ራሱን ለነገ ማዘጋጀት ጀመረ። በትሬን ይዤ በተራራው ላይ እቆማለሁ፣ አንተ ሄደህ ምን በል ተዋጋ። ጌታ ስሙ ይባረክ። በዚህ አመለካከት ኢያሱም ወጣ፣ ተዋጋ። ምን አለ ይላል? አሸነፈ። ልብ በሉ፣
አመለካከታችሁ ትክክል ከሆነ ትክክለኛ ንግግር ትናገራላችሁ። አሜን። አመለካከታችሁን ተከትሎ ነው ንግግራችሁ የሚወጣው። ንግግራችሁ የሚወሰነው በአመለካከታችሁ ልክ ነው። ሰው አመለካከቱ ውስጥ ሽንፈት ካለ የድል ቋንቋ ሊናገር አይችልም። አመለካከቱ ውስጥ የታመመ ሰው ሞት ከመጣ እድናለሁ የሚል ቋንቋ ከአፉ ሊወጣ ቃል አይችልም። ትልቅ አቅም ሊኖራችሁ የሚገባው መጀመሪያ አመለካከታችሁ ላይ ነው። አንዳንድ ጊዜ ሰው የሚፈልገውን ነገር ወይ ገንዘብ ካጣ የሚኖር አይመስለው። እሱ ገንዘብ ከሌለው እኮ በቃ የሞት ያህል ነው የሚሰማው ሲባል ሰው ሰምታችኋል? እሱ ያለ ገንዘብ መኖር አይችልም ይባላል። ደግሞ ዞር ብሎ ደግሞ እኔ ያለ ጌታ ያለ አንተ መኖር አልችልም ሲመጣበት ደግሞ የለም ዜሮ ነው፣ ያኮርፋል። ምን ይላል? ምን በቃ በኪሱ ባዶ ሆኖ ነው ማለት ነው ይባላል። ይቀየራል፣ ይታወቃል። ስለ ራሱ ስለ ጌታ ለገንዘብ ያለው አመለካከት ትክክል አይደለም። በየትኛውም አቅጣጫ ተጠቂም አጥቂም የሚያደርጋችሁ ምናችሁ ነው? አመለካከታችሁ። አመለካከታችን በእግዚአብሔር ቃል እግዚአብሔር እውነት ሊገነባ ይገባል። ይህ አመለካከት የሚባለው በሳይኮሎጂው ተርም አቲቲዩድ የሚባለው the way you see it, the way you interpret, the way you react የሚሉት የምትመልሱበት፣ ድርጊት የምታደርጉበት፣ ነገሮችን የምታዩበት፣ የምትመዝኑበት፣ ራሳችሁ ፍርድን የምትሰጡበት፣ ይህ አመለካከታችሁ የምትመዝኑበት፣ የምትገምቱበት አመለካከታችሁ፣ የምታዩበት አመለካከታችሁ እሱ ጋር ጠንካራ የሆነ ሰው በምንም ሊሸነፍ አይችልም። ሙሴ አመለካከቱ ጠንካራ ስለሆነ ጦር በሱ ዙሪያ መምጣቱና ውጊያ መጀመሩ ለራሱም ለነገውም ያለው አመለካከት አልተበላሸም፣ እንደተጠበቀ ነው። ዘለለው እኮ እንደነገርኳችሁ ነው። ውጊያው በምን እንደሚጠናቀቅ ዛሬ ገና አይታወቅም። እሱ ግን ነገ በተራራው ራስ ላይ በትሬን ይዤ እቆማለሁ። ጌታ ስሙ ይባረክ። ነገ መጣች፣ ጦርነቱም ቀጠለ፣ ነገም ላይ ቀጠለ። ሙሴ በተራራው ራስ ላይ በትሩን ይዞ ቆመ። እጁን ባነሳ ጊዜ ምን ይሆን ነበር ይላል? ድል ይሆን ነበር። ጌታ ስሙ ይባረክ። ከበትሩ ጋር ምን ጉዳይ አለው? እግዚአብሔር መጀመሪያ ከበትሩ ከያዘው በትር ጋር ሳይሆን ከሰውየው አመለካከት ጋር። እግዚአብሔር ከምናችሁ ጋር ነው ያለው? ከአመለካከታችሁ ጋር። ለዚህ እኮ ነው እግዚአብሔር ኢሳይያስ ላይ ሰዎችን ጥያቄ ጠየቃል። ታስተያዩኝ ዘንድ እኔ ከማን ጋር እስተካከላለሁ አለ። ከማን ጋር እኩያ ሆን? እንዴት ነው እኔን የምታዩኝ? ስለ እኔ ያላችሁ አመለካከት እንዴት ነው ብሎ ማስተካከያ ለመስጠት እመሳሰለው ዘንድ አለ ወይ? እስተያየው ዘንድ አለ ወይ? ከማን ጋር አነጻጸራችሁኝ? ከማን ጋር አስተካከላችሁኝ? በየትኛውም ሁኔታ ውስጥ በሉ እግዚአብሔር ትልቅ ነው። ለዚህ ነው ኢያሱም ሕዝቡን ሰበሰበና እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ አላቸው። አሁን እግዚአብሔር አምልኮ ውስጥ ለውድድር የሚገባ አምላክ ነበር እንዴ? ከሌሎች አምላኮች ጋር ነበር እንዴ? ለእግዚአብሔር ያላቸው አመለካከት ምን ስለሆነ ነው? ስለተበላሸ። የሱ ግን ትክክል ነው። እኔና ቤቴ ግን እግዚአብሔርን እናመልክ፣ አምላክ እሱ ብቻ ነው አለ። እናንተ ምረጡ። ኤልያስም መጣና እንደዛው ነው ሰብስቦ። እስከ መቼ ነው በሁለት ሐሳብ የምታነቁ? እግዚአብሔር አምላክ ከሆነ አምላክ ይሁንላችሁ፣ በዓል አምላክ ከሆነ አምላክ ይሁንላችሁ። ለበዓልም ለእግዚአብሔርም በአምላክነት ያላቸው አመለካከት የተበላሸ ነው፣ ትክክል አይደለም። ለዚህ ነው እግዚአብሔር ጋር መወሰን ያቃታቸው። እግዚአብሔር በቂ ስላልሆነ ነው ለነሱ አይደለም። ለእግዚአብሔር ያላቸው አመለካከት ስለተበላሸ ነው። አመለካከታቸው ውስጥ እግዚአብሔር ለነሱ ምን አይደለም? በቂ አይደለም። እንደ ገላትያ ሰዎች በክርስቶስ ኢየሱስ የመስቀል ሥራ ያምናሉ፣ ግን ለደህንነት በቂ አይደለም ደግሞ ይላሉ። የግድ ምን መስራት? ሥራ መስራት መቻል አለብን። አመለካከታቸው ተበላሽቷል፣ ትክክል አይደለም። እና ወደ ኋላ የመለሳቸው ኢየሱስ ስለማያድን ሳይሆን እነሱ ስለ መስቀሉ ሥራ ያላቸው ምንድነው? አመለካከት፣ የተበላሸ አመለካከት። በየትኛውም ነገራችሁ ወደፊትም ወደ ኋላም እንድትሄዱ የሚያደርጋችሁ ምናችሁ ነው? አመለካከታችሁ። አመለካከታችሁ ከተጠበቀ ድላችሁ የተጠበቀ ነው። የሙሴ አመለካከት ስለተጠበቀ ነው ድላቸው የተጠበቀው። ሙሴ ተዋጋ፣ ምን አለም ይላል? አሸነፈም። ጌታ ስሙ ይባረክ። በማን አመለካከት? ዳዊት ጎልያድን የሚያይበት እይታና ህዝቡ ጎልያድን የሚያይበት እይታ አንድ አይደለም። ህዝቡ ዳዊትን ሲሸሽ፣ ያ ሁሉ ህዝብ ድፍን ህዝብ ሲሸሽ፣ ዳዊት ደግሞ ወደ ማን ሮጠ ይላል? ወደ ጎልያድ ሮጠ ይላል። ድፍን ህዝብ ከጎልያድ ይሸሻል፣ አንድ ዳዊት ደግሞ ወደ ማን ይሮጣል? ምንድነው ያሮጠው? አመለካከቱ። ምን ሊያደርገው? ሊገድለው። ቆርጠዋለው አንገት። ይዟል ወይ ሰይፍ? አልያዘም፣ ግን እንደሚገድለው ያ ቃል እርግጠኛ ነው። አመለካከቱ ሟች ነው። ለምን? አንደኛ የቃል ኪዳን ሰው አይደለም። አምላኩ ሊያድነው አይችልም። እሱ የማን ሰው ነው? የእግዚአብሔር ሰው ነው። የቃል ኪዳን ሰው ነው። እግዚአብሔር ከእርሱ ጋር ነው ያለው፣ አብሮት ነው ያለው። እናንተ እኮ ከቃል ኪዳን ሰውነት ትበልጣላችሁ። የማ ልጅ ናችሁ? የእግዚአብሔር ልጅ ናችሁ። አሁን ሁለተኛ የምትዋጉት ውጊያ የላችሁም። ተግዳሮት ነው እንጂ ያለባችሁ። ውጊያውን ማን አሸንፏል? ክርስቶስ ኢየሱስ አሸንፎታል።
መልካሙን የእምነት ገድል ተጋደል የሚለው እኮ የተሰጠህንም ሕይወት ምን እንድትል እንድትይዘው የምትለው እኮ ከሰይጣን ጋር የምትታገለው። ሰይጣን ስርዓት ለማስያዝ ነው እንጂ ኦልሬዲ ምን ብሏል? ተሸንፏል። ስለዚህ ለሰይጣን ያለህ አመለካከት ተሸናፊነት፣ ለአንተ ያለህ አመለካከት አሸናፊነት። ሁለቱም እንኳን ቢቀር ቃሉን ደግሞ መነው። ሮሜ 16 ላይ የሰላምም አምላክ እግዚአብሔር ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል ይላል። ጌታ ስሙ ይባረክ። በዚህ በሶስቱ አንተ መልካም አመለካከት ካለህ ሁልጊዜ ከገጠመህ በላይ ትሆናለህ። ከነገሮች በታችም በላይም የሚያደርጋችሁ አመለካከታችሁ እንጂ የገጠማችሁ ነገር አይደለም። ልብ በል የአመለካከትን ጉዳይ። አንገትህን ቆርጠዋለሁ ብሎ ዳዊት ግን ጎልያድን ለመምታት ፍለጋ የሄደው ምንድን ነው? ጠጠር ነው። በጠጠር አንገት ይቆረጣል ያለው እኮ አንገትህን ምን እለዋለሁ ነው፣ እቆርጠዋለሁ ነው ያለው። ፍለጋ የሚሄደው ደግሞ ምንድን ነው? ጠጠር ነው። እንደገና ደግሞ ጠጠሩን መጣያ ቦታ የለም። ሰውየው ምን ለበስ ነው? ብረት ለበስ ነው። እናንተ እኮ የአመለካከት ታላቅነት በጌታ ስም። 5 ጠጠር አነሳ፣ 4ቱን አልወረወረም። የወረወረው አንዷን መታው፣ ጣለው። በራሱ ሰይፍ አንገቱ ምን አለው? ቆረጠው። ጭንቅላቱን ይዞ መጣ። ወደ ማን የመጣው? ወደ ሸሹት። ይኸውላችሁ እናንተ የምትሸሹት ይሄ ነው። አሜን። ይዞ ጭንቅላቱን የተቆረጠውን ጭንቅላት የጎልያድን ይዞ እናንተ እኮ የምትሸሹት ይኸውላችሁ ይሄ ነው። ጌታ ስሙ ይባረክ። የምን ውጤት ነው? የአመለካከት ውጤት። ሁልጊዜ በእግዚአብሔር ቃል አመለካከታችሁን ከገነባችሁት ከነገሮች በላይ ትሆናላችሁ። ነገ አያሳስባችሁ። ቀጥሎስ የሚለው ነገር አያስጨንቃችሁ። ጌታ ስሙ ይባረክ። ለምን? ስለ እግዚአብሔርም ስለ እናንተም ስለ ነገሮችም ያላችሁ አመለካከት ትክክለኛ ነው። እምነታችሁ መሰረት የሚያደርገው አመለካከታችሁ ላይ ነው። ስለ እግዚአብሔር ያላችሁ አመለካከት ከተበላሸ በእግዚአብሔር ላይ ያላችሁ እምነት የተበላሸ ነው። እግዚአብሔርን አያምኑም ነበር እንደ እስራኤላውያኖች። ግን ስለ እግዚአብሔር ያላቸው አመለካከት ስለተበላሸ እምነታቸው ምን ያለ ነው? የተበላሸ ነው። ከምንም በላይ ክርስትና ውስጥ እጅግ አስፈላጊ የሆነው ነገር አመለካከት ነው። ምንም ክርስትና ውስጥ አለ በሰው ዘር በሙሉ አትወስኑት። አማኝ እኮ የተጣለ ነገር አይቶ ይደነግጣል። አንዳንድ አማኝ ያልሆነ ደግሞ ስራ ፈቶች ብሎ የጥንቆላው የምናምኑን ነገር ይመታዋል። የምን ውጤት ነው? ሊጎዳኝ አይችልም የሚል አመለካከት ነው ያላቸው። ሰይጣን ደግሞ ክፍተት የሚያገኘው ምን ላይ ነው? አመለካከት ላይ ነው። ለዚህ ነው ለዲያብሎስ ፈንታ አትስጡት። ምናችሁ ላይ? አመለካከታችሁ ላይ። በአመለካከታችሁ ተጠቂ ሆናችሁ ተሸናፊ ሆናችሁ ድልን አትጠባበቁ። የድል መስመራችሁን ከመጀመራችሁ በፊት አመለካከታችሁ በድል መስመራችሁ ውስጥ የተዘረጋ መሆኑን አረጋግጡ። በሽንፈት አመለካከት እገጥማለሁ ብለህ እየሄድክ ድልን ግን አትጠብቅ። ኦልሬዲ ምን ብለሃል? ተሸንፈሃል። ሽንፈት እኮ የሚጀምረው ውስጥ ነው። ድልም የሚጀምረው ከውስጥ ነው። አሜን በልባክ። መጀመሪያ ያንተን ስሜት ማሸነፍ ካልቻልክ በውጭ ያለውን ነገር ልታሸንፈው አትችልም። ያንተን ስሜት ማሸነፍ የምትችለው አመለካከትህ አሸናፊ ሲሆን። አንዳንድ ጊዜ አይታችኋል። ቦክሰኞችም አሉ፣ ሬስሊንግ ቦክሰኞች አሉ። በጣም ሰውነታቸው የፈረጠመ ጡንቺስት ናቸው። ገብተው ጥግና ጥግ ላይ ደግሞ ሪንጓ ላይ ያሉ ቀጫጫ ሰዎች ሊሆኑ ይችላሉ። አንዴ ቀድሞ ከመታው ያ ሁሉ ጡንቻ ይብረከረካል። ከዛ በቀጥታ እዛ ጋ ይሄድና በጆሮ ያነበንብለታል። ሲመለስ ኃይለኛ ሆኖ ነው የሚመጣው። ጡንቻውን ነው እየገነባ ወይስ አመለካከቱን ነው እየገነባ? ሹክ የሚለው ለምኑ ነው? የሚያጠነክረው ለምኑ ነው? አየ ከጡንቻው ይሄ ከዚህ ከስጋዊ መስሉ ይልቅ ምኑ ነው ጠንካራ መሆን ያለበት? አመለካከቱ። ብርክ ይዘዋል እኮ አንዴ ከተመታ ከተቀደመና አመለካከቱ ተሸናፊነትን ካደመጠ በየቀኑ ሁል ጊዜ ምናችሁን ነው መገንባት ያለባችሁ? አመለካከታችሁ። አንዳንድ ሰው ለራሱ ያለው አመለካከት ራሱ ጤነኛ አይደለም። ሰው ሁሉ የሚጠላው የሚመስለው ሰው አለ። አንድም ሰው ግን በአንደበቱ እጠላሃለሁ ያለው ሰው ሁሉ የሚወደው በሁሉ ዘንድ ተቀባይነት ያለው ሰው ሁሉ የሚፈልገው የሚመስለው ሰው ደግሞ አለ። አመለካከቱ የትኛው ነው ጥሩ ህይወት ሊኖር የሚችለው? እኔ እድል የለኝም፣ እኔ አይቀናኝም፣ የኔን ነገር አውቀዋለሁ፣ ድሮም የኔ ነገር በቃ ልጀምር ያስኩ ስል ይበላሻ። አመለካከታችሁ እግዚአብሔርን ከናንተ ጋር ያደርገዋል። አመለካከታችሁ ሰይጣንን ከናንተ ጋር ያደርገዋል። ሰይጣንም ከምንም ጀርባ አይደለም ያለው። ከምን ጀርባ ነው? ከአመለካከት። ከሰው የሚፈልገው ምንድን ነው? አመለካከት። ገንዘብህን አይፈልግም። ገንዘብህ በአመለካከት እጅ እንዳለ ያውቃል። ገንዘብህን ከፈለገ የሚይዘው ምንን ነው? አመለካከትን። እዛ ውስጥ የሆነ እይታ ይሰጣል። እዛ ውስጥ የሆነ ሐሳብ ይሰጣል። ለምታስበው ነው የምታውለው። አይ አመለካከት ከተጠበቀ ድልህ የተጠበቀ ነው፣ ህይወት የተጠበቀ ነው።